ትላንትና ምን አገኘው የሆነ አባባል የተጻፈየውና ቦዘር ሲያደርገኝ ዋለ በቃ ሳስበው አደርኩ ዛሬም እያሰብኩት ነው እና ለምን እነሱ ሳያስቡትም ብያሰብኩና ልንገራችሁ አባባሉ ምን ይላል if you don't spend enough time getting to know yourself you'll end up absorbing everyone else's definition of you ይሄ ምን ማለት ነው ሁሉም ሰው ሲጀመር ይነሳና እናንተን የሆነ ነገር ናችሁ ብሎ ዲፋይን ማድረጉ አይቀርም አይደል ዲፋይን ማድረጉ አባባሌ ለምሳሌ የሆነ ሰው ይነሳና ዊፌቨን አንቺ በጣም ኦፕን ማይንድ ነሽ ይለኛል በቃ ሁሉንም ሐሳብ ትቀበያለሽ ሰው ትሰማያለሽ ይለኛል ከዛ ሌላ ሰው ደግሞ ይመጣና ዊፌቨን በጣም ክሎዝድ ማይንድ ነሽ እንዳንቺ ሰው ማይሰማ ሰው ሰምቼ አላቅም ይሉኛል እሺ ያልኩ ስለዚህ እኔ ለራሴ የሆነ ነገር ነኝ ብዬ ራሴን ዲፋይን ካላረኩት የማን ነው መቀበለው የዛን ሰው ነው መቀበለው የዛን ሰው ነው መቀበለው ለምሳሌ በእኔ ኤግዛምፕል ሰጣችሁ እንጂ ፖይንቱ እንደዛ ነው በቃ ራሳችሁን ሳታውቁት ሁሉም ሰው ይነሳና እንደፈለገ ዲፋይን ያደርጋችኋል አይደል እንትነሽ አንተ ምናምን ይሏችኋል ከዛ ከራሳችሁ ጋር በቂ ጊዜ ካላሳለፋችሁ ራሳችሁን ፊገር አውት ለማድረግ አንዳንድ ነገሮች ራሳችሁ ብቻችሁን ሆናችሁ ፊገር አውት የምታደርጉት ነገሮች አሉ አንዳንድ ነገሮች ደግሞ ከሰው ጋር ተቀላቅላችሁ ራሳችሁም እንደሚያስደስታችሁ ፊገር አውት የምታደርጉት ነገሮች አሉና እነዛን ነገሮች ራሳችሁ ፊገር አውት ሳታደርጉ ሰው ዝም ብሎ ተነስቶ ዲፋይን ሲያደርጋችሁ እናንተ የነሱ ዴፊኒሽን ወይም የነሱ ትርጉም ስብስብ ነው የምትሆኑት ራሳችሁን ቁጭ ብላችሁ ካላወቃችሁ ነው ፖይንቱ እና ብታስቡበት ጥሩ ነው